ጤና ይስጥልን ክቡራትና ክቡራን እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። ቤስት ስፖርቶችንን የትናንትና የአውሮፓ ቻምፒየንስ ሊግ ውጤቶችን በዛሬ ቆይታችን በስፋት እንመለከታለን። ከእንግሊዝ ክለቦች መካከል አርሰናልና ሊቨርፑል ብቻ ቀርቷል። አራት ክለቦች ባንዴ ተጠራርተው የወጡበት ምዕራፍ ነበረ። የዚህ የጥሎ ማለፍ ጨዋታ በቻምፒየንስ ሊግ ላይ ባርሰሎና ኒውካስትል ዩናይትድን፣ ቶትናም ስፐር በአትሌቲኮ ማድሪድ ጋር የነበረው የደርሶ መልስ ጨዋታ በጥሩ ውጤት አልተጠናቀቀም። በተለይ በዚህ ዙር ላይ የስፔን ክለቦች ከእንግሊዝ ክለቦች ያደረጓቸው ፍጥጫ እንዴት ነበሩ የሚለውን በስፋት እየተመለከትን እየነገርናችሁ እንቆያለን። ከጨዋታዎቹ ጋር በተያያዘ ሃሪኬን ሞሐመድ ሳላ ታሪክ ሰርቷል። የኤዲያውና የጋሪ ኔቭል ጉዳይም ከዓመታት በኋላ ያስተሳሰራቸው አንድ ቁጥርንም ተመልክተናል። እሱንም እንነግራችኋለን። በአውሮፓ ቻምፒየንስ ሊግ ላይ ቀጣይ የሚደረጉ ጨዋታዎችንም በተመለከተ ጥቂት ነጥቦችን እያነሳን እንቆያለን። ሊዮኔል ሜሲ 900ኛ ግቡን ትናንትና አስቆጥሯል። ከሮበርት ሌቫንዶቭስኪ ጋርም በተያዘ ሌላ አዲስ ታሪክ ትናንትና ያስመዘገበበት ነበረ። ሌሎች ጉዳዮችንም ከአፍሪካ እግር ኳስ ጋር በተያዘ የሴኔጋልና የሞሮኮ ጉዳይ አሁንም እያነጋገረ ይገኛል። የሴኔጋል ገቨርንመንት የሴኔጋል መንግስት አንድ ነገር እያለ ይገኛል። በዚህ ጉዳይ ላይ ተጨማሪ ሀሳቦች እናነሳለን። ከዛ ውጪ ክለቦቻችሁን በተመለከተ አዳዲስ ያልተሰሙ መረጃዎችን ይዘናል። ከማንቸስተር ዩናይትድ ጋር በተያዘ አማካኝ ስፍራ ላይ እነማን አሉ? የጉዌ ጉዳይ አሁንም በስፋት እየተነሳ ይገኛል። ካርሎስ ባሌባ፣ ሳንድሮ ቶናሊን በተመለከተ አዳዲስ የወጡ ጉዳዮች አሉ። የማይክል ካሪክን የቡድን ዜናዎች በተመለከተ ከሳምንቱ መጨረሻ በፊት የሚጠበቁ ነገሮች ይኖራሉ። እነዚህ ጉዳዮች ላይ ተጨማሪ ሀሳቦች እናነሳለን። በተለይ ማንቸስተር ዩናይትድ ነገ ከቦርመዝ ጋር ይጫወታል። ስለዚህ ጨዋታ ስለ ጉዳቶች የምንነግራችሁ ነው የሚሆነው። ዝውውሮችንም በስፋት እናነሳለን። አርሰናል ቤት በፖርቶ በኩል አስደናቂ የውድድር ዘመን እያሳለፈ ያለ አንድ አታኪንግ ሚድፊልደር አለ። የአጥቂ አማካይ ነው። ጥሩ የግብ ተሳትፎዎች አሉት። ስለዚህ ተጫዋች ዝውውር የነገርናችሁ እንቆያለን። የጋብሪኤል ማርቴሊና የጋብሪኤል ጄሱስም ጉዳይ በስፔን ክለቦች እየተፈለጉ ይገኛሉ። ለአርሰናል ምናልባት መልካም ዜና ሊመስል ይችላል። ማንቸስተር ሲቲ ሳቪኒዮን ይለቃል ተብሏል። በምን ጉዳይ ስሙ እየተነሳ ይገኛል። ቸልሲ ደግሞ ከተለያዩ ክለቦች ተጫዋቾችን ለማምጣት ጥረት እያደረገ ይገኛል። ከኤቨን ሻደ እንዲሁም ደግሞ የባርኮ ጉዳይ በደንብ በስፋት በብዙሃን መገናኛዎች እየተዘገበ ይገኛል። የኢንዞ ፈርናንዴዝ ጉዳይም አዲስ የወጣ መረጃ አለ። ሊቨርፑል ቤትም የብራድሊ ባርኮላ ጉዳይ በአዲስ መልክ እየተነሳ ይገኛል። ሁሉም ያልሰማችኋቸውን በርከት ያሉ ጉዳዮች እየነገርናችሁ እያነሳሳን እንቆያለን። በያላችሁበት አብራችሁን ቆዩ። ይህንን ቪዲዮ እንደተለመደው ላይክ አድርጋችሁ ጀምሮ አብሮነታችሁን አሳዩን። ለእናንተ ነው ሀሳብ አስተያየቶቻችሁን ደግሞ እናቀርባለን። ለእናንተ ክፍት የሆነ መድረክ ነውና ሀሳብ አስተያየቶቻችሁን ጻፉልን። ትናንትና የነበሩ ጨዋታዎች እንዴት ነበሩ? የእንግሊዝ ክለቦች ከስፔን ያንሳሉ? በአጠቃላይ የእንግሊዝ ክለቦች 20-9 ተሸንፏል በስፔን ክለቦች። ስለ ጨዋታዎቹ እናነሳለን። የእንግሊዝ ክለቦች ከስፔን ያንሳሉ ማለት ነው ወይ? በቀጣይስ ያሉ ጨዋታዎች ባርሰሎና፣ ሪያል ማድሪድ፣ አትሌቲኮ ማድሪድ ጠንካራ ሆነው ነው ወይ ወደ ቀጣይ ዙር ያለፉት? ሀሳብ አስተያየቶቻችሁን ጻፉልን። ወደ በኋላ ላይ መለስ ብዬ የእናንተን ሀሳብ አጋራለሁ። በርካታ ጉዳዮችን ትናንትናም አንስታችሁናል። በተለይ ከአፍሪካ ዋንጫ ጋር በተያዘ አንዳንድ አድማጮች የላካችሁልን መልእክቶች አሉ። ለሁሉም ትናንትና ከነበሩ ተጠባቂ ጨዋታዎች መካከል እየመረጥን እያነሳን እንቆያለን። ሰብስክራይብ፣ ላይክ፣ ሼር አድርጉ። አብሮነታችሁን አሳዩን። በቀጥታ ወደ አውሮፓ ቻምፒየንስ ሊግ የትናንትና ጨዋታዎች እናልፋለን። በተለይ የባርሰሎናና የኒውካስል ዩናይትድ ጨዋታ አስቀድሞ 2 ሰዓት ከ30 ላይ የተደረገ ጨዋታ ነበረ። ትኩረትንም የሳበ ጨዋታ ነበር። በተለይ ደግሞ አንድ የእንግሊዝ አሰልጣኝ ወደ ካምፕ ኑ ሄዶ ሲያሰለጥን ከዓመታት በኋላ ለመጀመሪያ ጊዜ ነው። በ10 ዓመቱ ውስጥ 2 አሰልጣኞች ብቻ ይጠቀሳሉ። አንደኛው ኤዲያው ናቸው። ትናንትና ኒውካስል ዩናይትድን ይዘው ካምፕ ኑ በስፔን በባርሰሎና በካታሎኒያ ግዛት እየተገኙት። ሌላኛው ደግሞ ጋሪ ኔቭል ነው። ጋሪ ኔቭልን ብዙ ጊዜ በቃኝ ብሎ ወደ አሰልጣኝነት አሰልጣኝነት አይሆነኝም ብሎ እንዲያስብ ያደረገውና ተንታኝነቱ ላይ እንዲያተኩር ያደረገው የቀድሞ የማንቸስተር ዩናይትድ ተጫዋች ፌብሩዋሪ 2016 ላይ ቫለንሲያን ይዞ በቫለንሲያና በባርሰሎና መካከል ካምፕ ኑ ላይ ጨዋታው ሲደረግ 7-0 ጨዋታው ተጠናቆ ነበር። አሁን ኤዲያውም ትናንትና 7 ግብ ተቆጥሮባቸዋል። በጣም የሚገርም አጋጣሚ ነው ብሎ መናገር ይቻላል። ጨዋታው 7-2 በሆነ ውጤት በባርሰሎና አሸናፊነት ተጠናቋል። በድምሩ 8-3 በጣም ሰፊ ልዩነት ነው። የመጀመሪያው ጨዋታ 1-1 ነበር የተጠናቀቀው። ራፊኒያ
6ኛው ደቂቃ ላይ ቀዳሚ ያደረጋቸው አንቶኒ ኤላንጋ የቀድሞ የማንቸስተር ዩናይትድ ተጫዋች 15ኛው ደቂቃ ላይ አቻ ያደረጋቸው ማርክ በርናል 18ኛው ደቂቃ ላይ ድጋሚ ያስቆጠረ አንቶኒ ኤላንግ 28ኛው ደቂቃ ላይ ሌላ ግብ አስቆጥሮ ለራሱ ሁለተኛ ለኒውካስል ዩናይትድም ሁለተኛ ግብ ነበር ያስቆጠረው። ጨዋታው የመጀመሪያው አጋማሽ በዚህ መንገድ ሊጠናቀቅ ነው በተባለበት ሰዓት ላይ ፍጹም ቅጣት ምት አግኝተው ባርሰሎና ላሚን ያማል በአውሮፓ ቻምፒየንስ ሊግ ላይ በእድሜ ትንሹ 10 ግቦችን ያስቆጠረ ተጫዋች ሆኖ ለ18 ዓመቱ ነው ገና። ትናንትና በፍጹም ቅጣት ምት 47ኛው ደቂቃ ላይ ያስቆጠረ ሎፔዝና ሌቫንዶቭስኪ ሁለት ግቦችን አስቆጥሯል። በተለይ አንደኛዋ ግብ በግንባር ያስቆጥራት ግብ ነበረች። ሌቫንዶቭስኪ ይቺ ግብ ማለት ለሱ መቶኛ በግንባር ያስቆጠረው መቶኛ ግብ ነው። ለምሳሌ በቅርብ ጊዜ ሃሪኬን 500ኛ ግብ ላይ ሲደርስ 100 ግቦችን በፍጹም ቅጣት ምት ነበር ያስቆጠረው። ሮበርት ሌቫንዶቭስኪ ደግሞ 100 የጭንቅላት ግብ በግንባር ገይቶ 100 ግቦችን አስቆጥሯል። ትናንትና ሁለት ግቦችን ያስቆጠረበት ምሽት ነበረ። 7-2 በሆነ ውጤት ተጠናቋል። ራፊኒያ ሁለት ግቦችን አስቆጥሯል። 6 እና 72 ላይ የጨዋታው ኮከብ ተብሎ ተመርጧል። አንዚ ፍሊክ ስለ ሮበርት ሌቫንዶቭስኪ ያነሷቸው ጉዳዮች አሉ። ሮበርት ሌቫንዶቭስኪን በተመለከተ በተለይ ብዙዎች የጨረሰ ያበቃለት መስሏቸው ሴት ይሰጣሉ። ነገር ግን እንደዛ አይደለም። ገና ነው። ዛሬ እንኳን ሁለት ግቦችን አስቆጥሯል። ከዓለማችን ምርጥ አጥቂዎች መካከል ምርጥ ተጫዋቾች መካከል አንደኛው እሱ ነው በሚል የሰጡት አስተያየት አለ። ሮበርት ሌቫንዶቭስኪ በተለያየ አጋጣሚ ሊነሱ የሚችሉ ጉዳዮች አሉ። ከ41 የተለያዩ ቡድኖች ጋር በአውሮፓ ቻምፒየንስ ሊግ ባደረጋቸው ጨዋታዎች ግቦችን አስቆጥሯል። በጣም ጥሩ የሚባል ቁጥር ነው ማለት ይቻላል። 41 ሊዮኔል ሜሲ ነበረ ከዚህ በፊት 40 የተለያዩ ቡድኖች ላይ ግብ ያስቆጥረው። ትናንትና ኒውካስል ዩናይትድ ላይ ሁለት ግቦችን ሲያስቆጥር 41 የተለያዩ ቡድኖች ላይ ግብ በማስቆጠር ብቸኛው ያንን ክብረ ወሰን በአውሮፓ ቻምፒየንስ ሊግ ላይ የያዘ ተጫዋች ሆኗል። አንዚ ፍሊክ ስለ አውሮፓ ቻምፒየንስ ሊግ ውጤቶች ወይም ደግሞ ቻምፒየንስ ሊግን ስለማሸነፍ አሁን የምናነሳበት ጊዜ አይደለም። ስለዚህ በቀጣይ ቀስ እያለን ሁሉንም ነገሮች ስቴፕ ባይ ስቴፕ ሂደት በሂደት ጨዋታ በጨዋታ ጌም ባይ ጌም እያየን እንሄዳለን የሚል አስተያየታቸውን ሰጥቷል። ሌላኛው ጨዋታ ሊቨርፑል ያደረገው ጨዋታ ነው። የመጀመሪያው ጨዋታ በጋላታሳራይ 1-0 መጠናቀቁን ተከትሎ ሊቨርፑል ውጤቱን ቀልብሶ እንደሚያልፍ ብዙዎች ጥርጣሬም አልነበራቸውም። አንፊልድ ላይ በሜዳው የሚያደርገው ጨዋታ ነበረ። ትናንትና ዶሚኒክ ሶቦዝ ላይ 25ኛው ደቂቃ ላይ ኡጎ ኢኪቲኬ 51ኛው ደቂቃ ላይ ግራቨንበርች 53 እንዲሁም ደግሞ ሞሐመድ ሳላ 62ኛው ደቂቃ ላይ ግቦችን አስቆጥሯል። መሐመድ ሳላ ፍጹም ቅጣት ምት ቢስትም የመጀመሪያው አፍሪካዊ ተጫዋች ሆኗል 50 የቻምፒየንስ ሊግ ግቦችን ያስቆጠረ። በዚህም አዲስ ክብረ ወሰን አዲስ ታሪክ የጻፈበት ሆኗል። መሐመድ ሳላ በእርግጥ ትናንትና የወትሮ መሐመድ ሳላ ቢሆን ኖሮ በጨዋታው ላይ 4 ወይም 5 ግቦችን አስቆጥሮ መውጣት ይችል ነበር። ሊቨርፑል በአጠቃላይ 8-9 ግቦችን ማስቆጠር የሚችል ግልጽ የግብ ዕድሎች የነበሩበት ፍጹም የበላይነት ይዞ ያጠናቀቀበት ጨዋታ ነበረ። እነ ቪክተር ኦስመን እንዳልነበሩ ሆነው በቡድኑ በኩል እንዳለ የተቸገረበት ነበረ። ጋላታሳራይ ያልተመጣጠነ ቡድን እንደነበረ ተመልክተናል። መጠነኛ ጉዳት መሐመድ ሳላ ጋጥሞታል። በቀጣይ ደግሞ ምን ያክል ከሜዳ ሊርቅ ይችላል ወይስ ደግሞ ለቀጣይ ጨዋታ ዝግጁ ነው የሚለውን እንመለከታለን የሚል አስተያየታቸውን ሰጥቷል። አሰልጣኝ አርነ ስሎትን በተመለከተ በሊቨርፑል በኩል በቀጣይ የሚገጥመው ባርሰሎና ከአትሌቲኮ ማድሪድ ጋር ነው የሚጫወተው። እሱን እናነሳለን። ስለ አትሌቲኮ ማድሪድና ስለ ቶትናም ጨዋታ ስናነሳ በሊቨርፑል በኩል ደግሞ የሚገጥመው በቀጣይ ከፓሪስ ሰን ዠርመን ጋር ነው። ፓሪስ ሰን ዠርመን ደግሞ ቸልሲን አሸንፎ ነው ያለፈው። ባለፈው ዓመት ወደ ቻምፒየንስ ሊግ ፍጻሜ ሲጓዝ ፓሪስ ሰን ዠርመን አንደኛውን ጨዋታ አስቶን ቪላን ከዛ በኋላ ሊቨርፑልን ከዛ በኋላ ደግሞ አርሰናልን አሸንፎ ነው ወደ ፍጻሜ የተጓዘው። አሁን ደግሞ ዳግም እኔ ካሰለጠንኳቸው ጨዋታዎች መካከል በአሰልጣኝነት ታሪኬ ምርጡ ከፓሪስ ሰን ዠርመን ጋር በሜዳችን አንፊልድ ላይ ያደረግነው ጨዋታ ነበረ። ሰከንድ ሌግ ላይ ምንም እንኳን በውጤት ሊቨርፑል 1-0 ተሸንፎ በመለያ ምቶችም 4-3 ይመስለኛል ለፓሪስ ሰን ዠርመን አሸንፎ ወደ ቀጣይ ዙሪያ ያለፈ የባለፈው ዓመት ጨዋታ ነበርና አሁንም ከፓሪስ ሰን ዠርመን ጋር ለመጫወት በጣም ዝግጁ ነን የሚል አስተያየታቸውን ሰጥቷል። መሐመድ ሳላ ትናንትና እንግዲህ ጥሩ ተንቀሳቅሷል። ነገር ግን የሳታቸው ያመከናቸው ኳሶች በጣም የሚያስገርሙ አይነት ነበሩ። ሌሎች ጨዋታዎችን ደግሞ እናንሳ። የዚህ ከአውሮፓ ቻምፒየንስ ሊግ ጋር በተያዘ ባየር ሙኒክ ጨዋታ በአጠቃላይ 10-2 በሆነ ውጤት ተጠናቋል። የመጀመሪያው 6-1 ትናንትና ምሽት ደግሞ በባየር ሜዳ በባየር አሬና የተደረገ ጨዋታ ነበረ በአሊያንዝ አሬና። በዚህ ጨዋታ ላይ የነበረውን ጨዋታ ሃሪኬን ሁለት ግቦችን አንደኛውን በ5ኛው ደቂቃ ላይ ፍጹም ቅጣት ምት 54ኛው ደቂቃ ላይ እንዲሁም ደግሞ ካርል
እንዲሁም ዲያዝ ግቦችን አስቆጥሯል። በዚህ ጨዋታ ላይ 4-1 በሆነ ውጤት ሲጠናቀቅ ሃሪ ኬን የመጀመሪያው እንግሊዛዊ ተጫዋች ሆኗል 50 የአውሮፓ ቻምፒየንስ ሊግ ግቦችን ያስቆጠረ። ከዛ በተጨማሪም በአውሮፓ ቻምፒየንስ ሊግ ላይ ዘንድሮ በውድድር ዓመቱ ያስቆጠረው በ47ኛ ግቡ ነው። 46ና 47ኛ ግቡን ነው ያስቆጠረው። በቻምፒየንስ ሊግ ላይ ፈጥኖ 50 ግቦች ላይ የደረሰ ሶስተኛው ተጫዋች ሆኗል ከሃርሊንግ ብራውት ሃላንድና ከሩድ ቫን ኒስተልሮይ በመቀጠል ሩድ ቫን ኒስተልሮይ ወደ 62 ያክል ጨዋታዎችን አድርጎ ነበር ያንን ቁጥር ያስመዘገበው። በ66 ጨዋታዎች ያን 50 ግቦች ላይ በቻምፒየንስ ሊግ ደርሷል። ትናንትና በባየር ሙኒክ በኩል ማኑኤል ኖየር፣ ሰቨን ኡርሊች እንዲሁም ደግሞ ጆናስ የተባለው ግብ ጠባቂም ጭምር ጉዳት ላይ ናቸው፣ ላይሰለፉ ይችላሉ ሲባል ነበር። በእርግጥ ጆናስ ተሰልፏል። ትናንትና የሊዮናርድ ፕሪስኮት ጉዳይ ሲነሳ ነበር። የ16 ዓመቱ የባየርን ግብ ጠባቂ ጆናስ ወደ ጨዋታው ባይደርስ ኖሮ እሱ ነበር ሊሰለፍ የነበረው። ከሁለት ዓመታት በፊት የኳስ አቀባይ የነበረ ከማኑኤል ኖየር ግብ ጀርባ ኳሶችን ያቀብል የነበረ ተጫዋች ነው። ከሃሪ ኬን ጋር በተያያዘ በቶትናም ሆትስፐር 2014 ላይ ሃትሪክ ሰርቶ በአውሮፓ ቻምፒየንስ ሊግ የነበረ አንድ ጨዋታ ላይ እንደምናስታውሰው በጨዋታው መጠናቀቂያ ላይ ጎሎሪስ በቀይ ካርድ ከወጣ በኋላ ዩሮፓ ሊግ ላይ ነው 2014 ላይ የነበረ ጨዋታ ነው። ጎሎሪስ በቀይ ካርድ ሲወጣ እሱ ግብ ጠባቂ ሆኖ ተጫውቶ ነበረ። ሃሪ ኬን ግብ ጠባቂ ሆኖ ልንመለከተው እንችላለን ወይ የሚሉ አስተያየቶች ሲነሱ ነበረ። የቶትናምን ጨዋታ እንመልከት። ከአንድ ሳምንት በፊት ቶትናም ሆትስፐር አሰልጣኙን ኡጎር ቲዶርን ማሰናበት አለበት የሚሉ አስተያየቶች ሲሰጡ ነበር። ሌላ አማራጭም ያለው አይመስልም ነበረ። ባለፈው ጨዋታ በጣም ጥሩ በተንቀሳቀሰበት መርሃ ግብር ከሊቨርፑል ጋር ባቸው ውጤት በፕሪሚየር ሊግ አጠናቆ ነበር። ትናንትና ደግሞ ራንዳል ኮሎሞኒ እንዲሁም ደግሞ ቻቪ ሲሞንስ ባስቆጥሯቸው ግቦች 3-2 በሆነ ውጤት አትሌቲኮ ማድሪድን አሸንፏል። አልቫሬዥና አንኮ የአትሌቲኮ ማድሪድን ግቦች ያስቆጠሩ ናቸው። በአጠቃላይ በአግሪጌት 7-5 የተጠናቀቀ ጨዋታ ነውና ኡጎር ቱዶር እንግዲህ አሁን ከዛ ጨዋታ በኋላ በደንብ ምናልባት ተስፋ የታየበትን ቆይታ አድርጓል። በአውሮፓ ቻምፒየንስ ሊግ ላይ ተስፋ ባይኖርም በፕሪሚየር ሊግ ላይ ስለመቆየት እያሰቡ አሁን የፕሪሚየር ሊግ ጨዋታዎቻቸውን ያከናውናሉ። ትናንትና በአጠቃላይ 7-5 ቶትናም ሆትስፐር ጨዋታውን አጠናቋል። አትሌቲኮ ማድሪድን በተመለከተ ግን አንዳንድ አስገራሚ ነገሮች አሉ። በቀጣይ በላሊጋው ላይ ከሪያል ማድሪድ ጋር ነው በሳምንቱ መጨረሻ ላይ የሚጫወተው። ከዛ በኋላ ዳግም በላሊጋው ላይ ከባርሰሎና ጋር ይጫወታል። ዳግም በቻምፒየንስ ሊግ ከባርሰሎና ጋር ይጫወታልና ባርሰሎና ከአትሌቲኮ ማድሪድ በተደጋጋሚ ቀናት ላይ የምንመለከተው አይነት ጨዋታ ነው። ዘንድሮ በእንግሊዝ ፕሪሚየር ሊግ ለምሳሌ በተደጋጋሚ የተገናኙ ቡድኖች አሉ። ቸልሲ ከአርሰናል ወደ 4 ጊዜ ተጫውቷል። ወይም ደግሞ የዚህ ማንቸስተር ሲቲ እና የኒውካስል ዩናይትድ ጨዋታ 5 ጊዜ በዘንድሮ ውድድር ዘመን ተመልክተናቸዋልና በጣም የሚያስገርሙ ነገሮች አሉ። በኤፍኤ ካፕም ተገናኝተው ነበር። በፕሪሚየር ሊግ 2 በካራባው ካፕ 2 ጊዜ የተገናኙበት ጨዋታ አለ። ስለዚህ እንደዚህ አይነት ተደጋጋሚ ቡድኖች ሲገናኙ የመሰላቸት ነገርም ሊመጣ ይችላል። ለሁሉም አትሌቲኮ ማድሪድ ከባርሰሎና ጋር ተደልድሏል። ሊቨርፑል ከፓሪስ ሳን ጀርማን፣ አርሰናል ከስፖርቲንግ ሊዝበን የመጀመሪያ ጨዋታ አፕሪል 7 እና 8 ላይ ይደረጋሉ። ከዛ በኋላ የመልሱ ጨዋታ ደግሞ በቀጣይ የሚጠበቁ ናቸው። የመጀመሪያ ጨዋታዎች ለምሳሌ አርሰናል ከሜዳው ውጪ ነው የሚያከናውነው። ሊቨርፑልም በፓርክ ደ ፕሪንስ ጨዋታውን ያከናውናል። ሪያል ማድሪድ ከባየር ሙኒክ የሚያደርጉትም ጨዋታ ይጠበቃል። ስለዚህ በቀጣይ የሚደረጉ ጨዋታዎች ይጠበቃሉ። ስለ ስፔን ክለቦች ቅድም ጥያቄ ሳነሳላችሁ ነበር። የስፔን ክለቦች ከእንግሊዝ ክለቦች ግንኙነታቸው እንዴት ነበር? በዚህ የአውሮፓ ቻምፒየንስ ሊግ ላይ በአጠቃላይ 29 የላሊጋ ክለቦች የፕሪሚየር ሊግ ክለቦችን አሸንፏል። ሪያል ማድሪድ በደርሶ መልስ ማንቸስተር ሲቲን 5-1፣ ባርሰሎና 8 ግቦችን አስቆጥሮ 8-3 አሸንፎ አልፏል። አትሌቲኮ ማድሪድም 7-5 አሸንፏል። ስለዚህ የስፔን ክለቦች የበላይነት አለ ወይ የሚለውን እስቲ የእናንተን ሀሳቦች ጻፉልን። ትናንትና ከነበሩ ጨዋታዎች መካከል በሜጀር ሊግ ሶከር ላይ ከነበሩ ጨዋታዎች መካከል አንደኛው ሊዮኔል ሜሲ 900ኛ ግቡን በተጫዋችነት ታሪኩ ያስቆጠረበት ነው። ሴቪያ ላይ ብዙ ግቦችን ያስቆጠረበት ክለብ ነው። 38 ጊዜ አስቆጥሯል። 46 የተለያዩ ሀገራትና ክለቦች ላይ ግቦችን አስቆጥሯል። ፖርቹጋል፣ ካዲዝ እንዲሁም ደግሞ አሜሪካ ብሔራዊ ቡድን ላይ አንዳንድ ግቦችን አስቆጥሯል። ሌሎቹ ላይ እንግዲህ 2 ከዛ በላይ ግቦችን አስቆጥሯል። በባርሰሎና ቤት 672፣ በፓሪስ ሰን ጀርመን 32፣ ትናንትና በኢንተር ማያሚ 79ኛ ግቡን ያስቆጠረው። በአጠቃላይ ለአርጀንቲና ብሔራዊ ቡድን 115 ግቦችን 900ኛ ግቡ ላይ የደረሰበት ነበረ። ለሁሉም እነዚህ ጨዋታዎች በተመለከተ ዝርዝር ጉዳዮችን አነሳን።
የአውሮፓ ቻምፒየንስ ሊግ ጉዳዮች ወጣ እንበልና እናንተን ሀሳቦች እናስተናግድ። ስለ አፍሪካ ዋንጫ ጥቂት ነጥቦችን አነሳለሁ። ክለቦቻችሁን በተመለከተ ከማንቸስተር ዩናይትድ ጋር ዝውውሮችን በተመለከተ ቼልሲ፣ አርሰናልን የተመለከቱ አዳዲስ ያልተሰሙ ዝውውሮችን እንነግራችኋለን። ልጃኔ ትናንትና የጻፈልን መልእክት ነበር። ባርሰሎና 4-3 ያሸንፋል ብሎ ነበረ። ሺታሬ የካፍ ውሳኔ ከ2 ወራት በኋላ በጣም የሚያስገርም ነው። በተለይ ለአፍሪካ እግር ኳስም ለካፍም ስም ጥሩ አይደለም ብሎናል። ትክክለኛ ሀሳብ ነው። ሺታሬ ያነሳለን። ከልብ እናመሰግናለን። ሽመልስ ከኳታር ዶሃ ስለ ካፍ የወሰነ ውሳኔ የዋንጫውን ለሞሮኮ መስጠቱ ያስገርማል። እኔ እግር ኳስን ማየት ከጀመርኩበት ጊዜ ጀምሮ አንድም ሀገር ዋንጫ ከወሰደ በኋላ በእንደዚህ አይነት ውሳኔ ዋንጫ ሲነጠቅ አላየውም። በአፍሪካ በዓለም ፊት የተዋረደችበት ነው ብሎናል ሽመልስ ከኳታር ዶሃ። ከዛ በተጨማሪም የሳምንቱ ምርጥ ማክስ ዶማን ነው ብሎ ነበረ። በዚህ ጉዳይ ላይም የሳምንቱ ምርጥ ማተመረጠ ብሩኖ ፈርናንዴዝ ወይስ ማክስ ዶማን እንነግራችኋለን። አኬ ነኝ ያለን አድማጫችን፣ አኬ የዘውትር አድማጫችን ነው ከደቡብ አፍሪካ። ለምትሰጡ መረጃ ከልብ እናመሰግናለን ብሎናል። እኛም ከልብ እናመሰግናለን ስለምትከታተሉን። አርሰናል በቻምፒየንስ ሊግ ወደ ፍጻሜ ደርሷል። በጣም የሚገርመኝ ነገር ቢኖር የእንግሊዝ ቲሞች የተሳተፉበት 6 ናቸው። ሊቨርፑል ካሸነፈ 2 ብቻ ይቀራሉ። ኒውካስል ያልፋል ብዬ አላስብም ብሎ ነበር። እንዳለውም ኒውካስል ዩናይትድ አላለፈም፣ በሊቨርፑል አልፏል። 2 ክለቦች ከ6 2 ክለቦች ቀርቷል። በአውሮፓ ቻምፒየንስ ሊግ ታሪክ በውድድሩ አንድም የክለብ ተሳትፎ ወይም ደግሞ በሀገራት መካከል 4 የክለቦች ከአንድ ሀገር በአንዴ በውድድሩ የአንድ ወቅት ላይ ወይም ደግሞ እዚህ እንደ ኳርተር ፋይናል ሩብ ፍጻሜ 16 ጥሎ ማለፍ ውስጥ በአንዴ ወጥቶ ያቁምና አሁን የእንግሊዝ ክለቦች ለመጀመሪያ ጊዜ 4ቱም አዲስ መጥፎ ታሪክ ያስመዘገቡበት ሆኗል። ኤፍሬም የተጻፈልን መልእክት አለ። ሰላም ለእናንተ ይሁን። የሳምንቱ ምርጥ ፈርናንዴዝ ነው፣ ነገር ግን ማክስ ዳውማንም ጥሩ ነበር፣ በምንም አይነት አይወስዶም የሚል ነገር አንስቶልናል። ሊቨርፑል 2-0 ባርሰሎና ያሸንፋል ብሎናል። አህመድ ከጅቡቲ ምሽቱ ገራሚ ነበር። ማድሪድ በአስፈሪነቱ ቀጥሏል። አርሰናል ጉዞን አሳምሯል። አርሰናል የሚያምር ጨዋታ ነበረ ብሎናል። የትናንትና በስቲያ ጨዋታዎችን በተመለከተ ነው። የሳምንቱ ምርጥ ዶማን ቢሆን ይገባዋል፣ ታዳጊ ነው፣ ቢያበረታቱት ብዬ አስባለሁ ብሎናል። ሙልጌታ የዩናይትድ ልጅ ሪያል ማድሪድ በማሸነፉ በጣም ደስ ብሎኛል። ቢሆንም የእንግሊዝ ክለቦች ከውድድሩ በዚህ መልክ የሚሰናበቱ ከሆነ በመላው ዓለም የደጋፊዎች ቀውስ ይገጥማል፣ ሊቨርፑል፣ ባርሳ ይሰናበታሉ የሚል ግምቱን አስቀምጦ ነበር። ሁለቱም ወደ ቀጣዩ ዙር አልፏል። ዴትቦል የተባለ አድማጫችን እንግዲህ ወይም ደግሞ በኢሜል ስሙ ነው ያነሳሁት ወይም ተፈራ ከደቡብ አፍሪካ ሊቨርፑል ይሸነፋል ብሎ ነበረ። ቶማስ ማን ዩናይትድ ባርሰሎና 2-1 በሆነ ውጤት ያሸንፋል የሚል ግምቱን አስቀምጦ ነበረ። ሊቨርፑል ከጋላታሳራይ 1-1 ይጠናቀቃል ብሎ ነበረ ቶማስ ሙልጌታ። ከልብ እናመሰግናለን። ቶፊቅ ዮኬሬሽ ሰላም ለእናንተ ይሁን። የሳምንቱ ምርጥ ማክስ ዳውማ ነው፣ ምክንያቱም በትንሽ ደቂቃዎች ላይ ነው ያንን ምርጥ ብቃት ያሳየው የሚል መልእክቱን ልኮልናል። ለጅብ ሰንገሩ ባርሰሎና 3-2 ያሸንፋል ብሎ ነበረ። የአፍሪካን ዋንጫ ጉዳይ በተመለከተ አሸናፊ ከደቡብ አፍሪካ ውሳኔው ቀድሞ ሻምፒዮን ለሆነችው ሴኔጋል ይሁን ለተሰጣት ሞሮኮ ስሜት የማይሰጥ ነው ብሏል። ውርደት የሚባል አይነት ነው ብሎ መግለጽ ይቻላል። በትክክል ነው። ጥሩ ሀሳብ ነው። አሸናፊ ከደቡብ አፍሪካ ያነሳልን። የቻምፒየንስ ሊግ ውጤት በተመለከተ ባየር ሙኒክ 4-0 ያሸንፋል ብሎ በትክክል ግምቱን አግኝቷል። ከልብ እናመሰግናለን። ስለ ዝውውር አውሩልን ያለን ደግሞ አየነው ሙሉዓለም ነው፣ የዘውትር አድማጫችን። ስለ ዝውውሮች እናነሳለን። ፓማባይ ከልብ እናመሰግናለን ስለ ጻፍክልን መልእክት። ነጅብ ሰንገሮም ቼልሲያውንም በጣም ከብዶታል፣ እንግዲህ በስፖርቲንግ ሊዝበን ደግሞ ታሪክ ሰርቶ አልፏል የሚል ሀሳቡ ልኮልናል። ሁላችሁንም ከልብ እናመሰግናለን። የአውሮፓ ቻምፒየንስ ሊግ በዚህ መንገድ እንግዲህ ወደ ቀጣይ ዙር ያለፉን ቡድኖች ለይተናል። ከአፍሪካ ዋንጫ ጋር በተያያዘ የሴኔጋል መንግስት በአፍሪካ እግር ኳስ መሪዎች መካከል በካፍ ውስጥ ትልቅ ኮራፕሽን አለ፣ ትልቅ ሙስና አለ፣ ሊመረመር ይገባዋል የሚል ሀሳቡን እያካፈለ ይገኛል። ምርመራ መደረግ አለበት፣ ምርመራ መጀመር አለበት፣ እንደዚህ አይነት ውሳኔ መወሰን የለበትም እያለ ይገኛል። ከ57 ቀናት በኋላ ሴኔጋል ያሸነፈችው የአፍሪካ ዋንጫ ለሞሮኮ ተሰጥቷል። እናንተ ትክክል ነው ወይ ትላላችሁ? ውሳኔው የሞሮኮ አሸናፊነት ተገቢ ነው ወይስ ደግሞ ዋንጫው ለሴኔጋል ነው የሚገባው? እስቲ ሀሳብ አስተያየቶቻችሁን ጻፉልን። የሴኔጋል መንግስት ግን በአፍሪካ እግር ኳስ ውስጥ በካፍ ውስጥ ሙስና አለ የሚል ነገር እያነሳ ይገኛል። ለሁሉም እነዚህም ጉዳዮች ያነሳን። ማንቸስተር ዩናይትድ ቤት ቆየት ልንለው ከማንቸስተር ዩናይትድ ጋር በተያዘ የሚነሱ ዝርዝር ነጥቦች አሉ። አማካኝ ስፍራ ላይ ተጫዋቾች 2-3 ስሞች እየተነሱ ይገኛሉ። ከዛ አስቀድሜ ዝውውሮችን ከማንሳቴ
በፊትም የማንቸስተር ዩናይትድ የቡድን ዜናዎች አሉ። ብሩኖ ፈርናንዴዝ የእንግሊዝ ፕሪሚየር ሊግ 30ኛ ሳምንት የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። ማክስ ዳውማን፣ ብሩኖ ፈርናንዴዝ ሰፊ ድል ነበራቸው። ቅድምም አድማጮች ማክስ ዳውማን ይገባዋል፣ ብሩኖ ፈርናንዴዝ ይገባዋል እያላችሁ ሀሳብ አስተያየቶቻችሁን ስትሰጡ ነበረ። ማክስ ዳውማን ሳይሆን ብሩኖ ፈርናንዴዝ ተመርጧል። ዳውማን እንግዲህ በቀጣይ ከፊቱ ብዙ ጊዜያት ይጠብቁታል። ከብሩኖ ፈርናንዴዝ ጋር በተያያዘ ግን በሳምንቱ 13ኛ ሳምንት፣ 15ኛ ሳምንት፣ 22ኛ ሳምንት፣ 28ኛ ሳምንት እና 30ኛ ሳምንት ላይ በ5 የተለያዩ ሳምንታት ላይ የሳምንቱ ምርጥ ተብሎ ተመርጧል። ነገ ማንቸስተር ዩናይትድ ከቦርመዝ ጋር ይጫወታል። በዚህ ጨዋታ ላይ ሊሳንድሮ ማርቲኔዝ አሁንም ከጨዋታው ውጪ እንደሆነ ተነግሯል። ኖስር ማዝራዊ በጨዋታው በባለፉት ቀናት ላይ ህመም ላይ ነበር። ለጨዋታው ግን ለቦርመዝ ጨዋታ ነገ ለሚደረገው ምሽት 5 ሰዓት ላይ ለሚጀምረው ጨዋታ ይደርሳል። ማቲያስ ዴሌቴንም በተመለከተ ፓትሪክ ዶርጉም አሁንም ከጨዋታው ውጪ ናቸው። ከኢንተርናሽናል ብሬክ በኋላ ሊመለስ የሚችለው ሊሳንድሮ ማርቲኔዝ ነው። ሌሎቹ ገና መቼ ይመለሳሉ በሚለው ላይ ማረጋገጫ አልተሰጠም። የማንቸስተር ዩናይትድ የአማካኝ ስፍራ ላይ ያሉ የዝውውር ጉዳዮች አሉ። ከቪያሪያል ማንቸስተር ዩናይትድ ፓፓጉዌን ለማስፈረም አሁንም ጥያቄ ለማቅረብ ዝግጅቱን እያጠናከረ እንደሚገኝና ተጫዋቹ ወደ ማንቸስተር ዩናይትድ በክረምቱ ሊመጣ እንደሚችል ፓፓጉዌን ካስታወሳችሁት ሴኔጋል አሁን እየተወዛገበችበት ባለችው የአፍሪካ ዋንጫ ፍጻሜ ላይ ግብ ያስቆጠረ ተጫዋች እንደሆነ ይታወቃል። ብቸኛዋን ግብ ሞሮኮ 1-0 ስትሸነፍ ፓፓጉዌን ለማስፈረም ዩናይትድ የሴኔጋላዊ ኢንተርናሽናልን የረጅም ጊዜ እቅድ የካዘሜሮን ቦታ ይይዛል ተብሎ ይታሰባል። ማንቸስተር ዩናይትድ ግን አንድ አማካኝ ብቻ አይደለም 2-3 አማካዮች ያስፈልጉታል። በተለይ ካዘሜሮ ውሉን ሊያራዝም ይችላል። ውሉን ካላራዘመ ዩናይትድ 3 አማካዮችን ሊያመጣ ግድ ይለዋል። ኡጋርቴ መቆየት ጉዳይ ብዙ እየተባለበት አይደለም። በሳንድሮ ቶናሊ ጉዳይ የካርሎስ ባሌባም ጉዳይ ይነሳል። በእርግጥ የካርሎስ ባሌባ ጉዳይ ማንቸስተር ዩናይትድ አሁንም አቋሙ ቢወርድም ዝቅ ባለ ገንዘብ ለማስፈረም ፍላጎት አለው። ሳንድሮ ቶናሊን በተመለከተ ግን ክሪስቶፈር ሚቼል የተባለ አንድ ጋዜጠኛ አለ። በጣም ቶፕ ታየር ዋን የሚባል የታየር ዋን ሶርስ ነው። በጣም ታማኒ ከሚባሉ ምንጮች መካከል አንዱ ነውና ማንቸስተር ዩናይትድ በዝውውሩ ላይ በደንብ ጠንክሮ እየሰራበት ይገኛል። ሳንድሮ ቶናሊ ወደ ማንቸስተር ዩናይትድ ለመምጣት ፍጹም ፈቃደኛ ነው የሚል ዘገባን አስነብቦናል። በእርግጥ ከሰሞኑ ወኪሉም ፍራንቸስኮ የተባለ ወኪል አለውና ይህ ወኪል ያነሳቸው ጉዳዮች ነበሩ። በሳንድሮ ቶናሊ ጉዳይ በቅርብ ጊዜያት ላይ ምናልባት ወደ ማንቸስተር ሲቲ ወደ አርሰናል ሊሄድ ይችላሉ ተብሎ ሲጠየቅ ዋናው ዓላማ እኮ ወደ እንግሊዝ ሲመጣ በእነዚህ ትልቅ ክለቦች ለመጫወት ነው የሚል ሀሳቡን ሲያነሳ ነበር። አሁንም ቢሆን የሳንድሮ ቶናሊ ጉዳይ የሚገርም አይነት አማካኝ ከብሩኖ ፈርናንዴዝ ጋር ከሌሎች የማንቸስተር ዩናይትድ ከነ ኮቢ ሜኖ ጋር እንዲሁም እነ ፓፓ ጉዌም የሚመጡ ከሆነ ዩናይትድ በጣም አስፈሪ ጥምረት ይኖረዋል ተብሎ ይጠበቃል። ከአርሰናል ጋር በተያያዘ ጋብሪኤል ማርቲኔሊና ጋብሪኤል ጀሱስን በተመለከተ በላሊጋው ክለብ አትሌቲኮ ደ ማድሪድ እየተፈለጉ ይገኛሉ። በተለይ ደግሞ ፖቴንሻል ዝውውራቸው ሳውዲ አረቢያ እንዲሁም የአውሮፓ ክለቦች ይሆናሉ ተብሎ ይጠበቃል። በተለይ ጋብሪኤል ማርቲኔሊ ፍላጎቶች አሉ። ጋብሪኤል ጀሱስ በጣሊያን ክለቦችም ይፈለጋል። እነዚህን ሁለት ተጫዋቾች የ28 ዓመቱ ጀሱስ ዘንድሮ ብዙ እየተጫወተ አይደለም። በእንግሊዝ ፕሪሚየር ሊግ ላይ ለምሳሌ በቋሚነት የጀመረባቸው ጥቂት ጨዋታዎች 2 ጨዋታዎች ብቻ ነው ያሉት። ጋብሪኤል ማርቲኔሊ ብናነሳ በ25 የተሰለፈባቸው የፕሪሚየር ሊግ ጨዋታዎች አሉ። ከነዚህ ውስጥ 16ቱ ተቀይሮ ገብቶ ነው የተጫወተውና በአርሰናል ቤት ምናልባት ሊለቁ ይችላሉ ተብሎ የሚጠበቁ ተጫዋቾች አሉ። በአርሰናል ግን እነዚህን ተጫዋቾች ቢለቅም ዝውውሮች ላይ ቅድ ከያዛባቸው ተጫዋቾች መካከል ከኤፍሲ ፖርቶ ፋቪዮ ቬራም በቅርብ ጊዜያት ላይ አስፈርሞ ያውቃል። ያልተሳካ ዝውውር ነበር። አሁን ደግሞ የ18 ዓመቱ ተጫዋች ሮድሪጎ ሞራ የተባለ ተጫዋች አለ። እንደ ስፖርት ቦምብ ዘገባ ከሆነ የፖርቹጋል በጣም ምርጥ ተጫዋች ነው። 70-80 ሚሊዮን ዩሮ የውል ማፍረሻው ነው። በጣም ጥሩ የግብ የማስቆጠር ቁጥሮች ያሉት፣ አሲስቶች ላይ በግብ ተሳትፎ ላይ ጥሩ የሚባል አቅም ያለው ተጫዋች ነው። ይህንን ተጫዋች ለማስፈረም ፍላጎቶች እንዳሉ የሚያሳዩ ዘገባዎችን ተመልክተናል። ቼልሲ ከስትራስቡርግ ቫለንቲን በርኮን ለማስፈረም ፍላጎት አለው። በክረምቱ የዝውውር መስኮት ላይ ዝውውሩን ለማጠናቀቅ አንደኛ ሁለቱም ምርጥ ክለቦች ናቸውና ዝውውሩ በጣም አድቫንስድ ስቴጅ ላይ ይገኛል። በጣም የተቃረበ ዝውውር ነው ተብሏል። ቫለንቲን ባርኮን በተመለከተ ከዛ ውጪ ከቦርመዝ ደግሞ የመስመር አጥቂውን ኬቨን ሻደን ለማስፈረም ፍላጎት አለው። ከ50 እስከ 60 ሚሊዮን ዩሮ ይገመታል። ኬቨን ሻደ በፕሪሚየር ሊጉ ላይ ልምድ ያለው ሌሎች ክለቦችም ፍላጎት እያሳዩበት ያለ ተጫዋች እንደሆነ ይታወቃል። ማንቸስተር ሲቲን በተመለከተ ሳቪኒዮን በክረምቱ
ይለቃል ተብሏል። ክረምት ላይ የ21 ዓመቱን ብራዚላዊ ተጫዋች የሚፈልገው ክለብ አላጣም ነበር። ቶትናም እስከ 70 ሚሊዮን ዩሮ እንዳቀረበ ሲነገር ነበር። አሁን ግን ዳግም ቶትናም ለዚህ ተጫዋች ጥያቄ ያቀርባለሁ የሚለው ሌላኛው ጥያቄ ነው። ብራድሊ ባርኮላን በተመለከተ በሊቨርፑል በጥብቅ እየተፈለገ ይገኛል የሚሉ ዘገባዎች በስፋት እየወጡ ይገኛሉ። ተጫዋቹ ከ75 ከ80 ሚሊዮን ዩሮ የሚገመት ነው። ከኢንተር ሚላን ወጥቶ በመለከተው ከመመኛቸው አይነት ተጫዋቾች መካከል አንዱ ነው። ታታሪ ነው። ግብ ማስቆጠር ይችላል። ኳስ መመስረት ይችላል። በጣም እያንዳንዱን የሜዳ ክፍል መርገጥ የሚችል አይነት ተጫዋች ነው። ለሁሉም እነዚህን ጉዳዮች በስፋት ተመለከተን። ክቡራትና ክቡራን ባነሳናቸው ጉዳዮች ላይ ሀሳብ አስተያየቶቻችሁን እንጠብቃለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን። በአዳዲስ ጉዳዮች ነገ እንመለሳለን። በእንግሊዝ ፕሪሚየር ሊግ የሳምንቱ መጨረሻ ጨዋታዎች አዳዲስ የዝውውር ጉዳዮችን ያልሰሙ መረጃዎችን እንነግራችኋለን። የዛሬን እዚህ ላይ ያጠናቀቅን። ለአብሮነታችሁ ለሰጣችሁን ጊዜ ሁላችሁንም ከልብ እናመሰግናለን። ጤና ይስጥልን።